ለአቡነ ኤርሚያስ መልስ ስጥ። ሌሎችም አሉ። እነዚህ ደብተሮችም የተንጫጩ ደብተሮችም አሉ። እነዚህ በሙሉ ለእኚህ ሰውዬ መልስ ይስጡ መጀመሪያ። ያችን ምልክት ማለት ነው። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ስማ፣ እንዴት ነው የምንሆነው? አባቶች እስኪ ፈረዱ። ምንድን ነው በደሉ? መዋቅሩ ምን በደል? ሌላው ይቀር፣ አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይህን የሚጸየፍ ካህን ምመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። ስማ፣ ጆሮን ክፈት። ስማ፣ እኛ አቡነ ኤርሚያስ ናቸው፣ የወሎ አገረ ስብከት ጳጳስ። ክፍልህ ገሌ ነው፣ ገሌ የሚባል ታቦት አስገባ ተብሎ በጥንቆላ ይነገራል። የመጀመሪያው 3 ነገሮችን ነው እዚህ ስፍራ ላይ ያጋለጡት። በደንብ ስማ። አሁን ለክርክር ለድርድር የሚቀርብ ነገር አይደለም። ምንም የኦርቶዶክስ ታቦት ተብሎ የተቀረጸ ጣዖት ላይ ድግምት እንደሚደገም የትኛውም ደብተራ በተለይም በገጠሩ በከተማ ደግሞ የታወቁ ስለተሰሚ የሚባሉት ከአጋንንት ጋራ በተገናኘ ድግምት ተደግሞ ደም ፈሶ በዛ ድግምት መሰረት የሚሰራው ምሳሐበ ነዋይና ህዝብ አግዝ የሚባለው ድግምት ተደግሞ አጋንንት ተስቦ በዛ ሁኔታ በድግምቱ መሰረት ህዝብ እየተንጋጋ እንደሚመጣ ይሄ የታወቀ አሰራር ነጠላ ለባሽና ሰንበት ተማሪ ሊያስተባብለው አይችልም። ጸበል ቀጂ ሊያስተባብለው አይችልም። ስለዚህ ይሄ ቢዝነሱ የተነካበት አጋንንት ነው የሚንጨረጨረው እንጂ ይሄው ራሳቸው እየተናገሩ። አሁን ለዚህ ምን አይነት ዲቤት ነው የሚያስፈልገው? እዛው ሄደ ዲቤት አር ከሱ ጋር ይሁን። የመውረዳችን ምልክት ስማ። አንዳንዶች ደግሞ በግል እንደ ዓለም እንደ ሌላ ነገር ቆይ የመጀመሪያውን ስማው። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። አንደኛ። ስለዚህ እነዚህ ሰዎች የሚሰሩ ብር ነው ማለት ነው። ታቦተ ገሌ ሲሆን ይመጣል፣ ይሄ ገንዘብ ይመጣል ይላሉ። ስለዚህ ገንዘብ የሚያመጣውን ስለሚያውቁ ይሄንኑ ዘዴና የረከሰ ያጋንንት አሰራር በመጠቀም ገንዘብ ለመሰብሰብና ህዝብ ለመሰብሰብ ይጠቀሙበታል። እከሌ የሚባል ታቦት አምጣ ገንዘብ ሰበስባለሁ ይሉታል። አንደኛው ይሄ በጥልቁ አሰራር መሰረት ለንግድ ቤት ለመርካቶ ሱቆች የሆነ ቅጽበት ላይ በአንድ ጊዜ ሀብታም ሆነው የሚለወጡ ደጃቸው ላይ እንዲቀብሩ የተጠመዘዘ ዶሮ በግ ከነነፍሱ ወይም ደግሞ በእንስራ የሚቀመጥ ዘንዶ እንዲቀልቡ ተደርጎ መስዋዕት እየተሰዋ በአንድ ጊዜ ሰውየው ባለጸጋ ሲሆን ታየዋል። ይሄ አጋንንት አሰራር ነው። የሰላቢ የአንደርቢ ምሳሐበ ነዋይ የገበያ ምናምን እየተባለ የሚሰራ የሀገር ያወቀው ፀሐይ የሞቀው ያለ ከየት መጣ? ከኦርቶዶክስ መጣ፣ ከደብተራ መጣ። የእግዚአብሔር ቃል በጆሮ አልፎ የማያውቅ ደብተራ ዜማ ሲያዜም ጠጅ ሲጠጣ የኖረ ደብተራ የሚሰራው ሴራ ነው። ይሄ ምን ማብራሪያ ያስፈልጋል? ምን ክርክር ያስፈልጋል? ይሄ አደባባይ ላይ የሚታወቅ ሰዎች ሁሉ የሚያውቁት ቄስና መነኩሴ ከነቆቡና ከነ ቀሚሱ እየተያዘ ሸቤ እየወረደ ያለበት የድግምት አሰራር በየከተማ ማዕዘናት የሚቀበር የተጠመዘዘ ዶሮ የኦርቶዶክስ ቄስና መነኮሳት መገለጫ አሳፋሪ ተግባር ሆኗል። አሳፋሪ ተግባር። ኦኬ። ስለዚህ ክርክር የሚገባ ካለ እዛው አሁን ከአቡነ ኤርሚያስ ጋር ይገባል ማለት ናፈኩ እንዴ ከኔ ጋር ምኑን ተነጋገርኩ ነው ወይስ ድግምቷን እንዳስጠናህ ነው? ከኚህ ከጳጳስ ጋር ቁጭ ብለህ ተነጋገር። እዛ አቅምን ማወቅ ጥሩ። ለዚህ ማብራሪያ ካለ ለአቡነ ኤርሚያስ መልስ ስጥ። ሌሎችም አሉ። እነዚህ ደብተሮችም የተንጫጩ ደብተሮችም አሉ። እነዚህ በሙሉ ለእኚህ ሰውዬ መልስ ይስጡ መጀመሪያ። ስለዚህ የመጀመሪያው ጉዳይ ምንድነው አሉ? እከሌ የሚባል ታቦት እከሌ የሚባል ጽላት ብታስገባ በቃ በደንብ ይሰምርልሃል ብለው በደንብ ይሳካልሃል ብለው የዚህን የእንትኑን ጉዳይ የገንዘቡን ጉዳይ የድግምቱን ጉዳይ ከሆነ
በሆነ ሰማዕት በሆነ መልአክ በሆነ ጻድቅ ስም የተሰየመ እንጨት ጋር ተጣብቆ እንዲሰራ ይነግሩታል ማለት ነው። ይሄ መጀመሪያው ስራ